ሞኝህን ብላ ፋራ ይላል። ሰይጣን ፋራ ይሁን። ኢየሱስን ሰብኮ ፋራ የሆነ ማንም የለም። ወንጌልን ተናግሮ በኢየሱስ ክርስቶስም የሰገጠ ማንም የለም። ኢየሱስ ወንጌልን ተናግሮ በጨለማ የሆነ ማንም የለም። ምክንያቱም ብርሃን ላይ ነው የሆነው። ምክንያቱም ብርሃን ነዋ። መጽሐፍ ቅዱስ የእግዚአብሔር ቃል እንደሚለው በኢየሱስ ክርስቶስም ብርሃን ነው። መጽሐፍ ቅዱስ የእግዚአብሔር ቃል በዮሐንስ ወንጌል ላይ እንዲህ የሚል ቃል አለ። በኢየሱስ ክርስቶስም ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 1 ላይ እንዲህ ሚል የእግዚአብሔር ቃል አለ። እግዚአብሔር ለዘላለም መልካም ነው በኢየሱስ። ስለዚህ ይህን ወንጌል ነው የምናገለግለው። ሌላ ምንም ነገር የለንም። በኢየሱስ ክርስቶስ ልባችሁ አይታወክ ይላል ጌታ። ለዘላለም ይባረክ። ልባችሁ አይታወክ። ወንጌል በቃ ይሄ ነው፣ ሌላ ምንም አይደለም። በኢየሱስ ክርስቶስ ይሄንን አምኖ ይሄንን አንብቦ በኢየሱስ ክርስቶስ ሰው መዳን ይችላል። ኢየሱስ ጌታ ነው። በኢየሱስ መጽሐፍ ቅዱስ የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ ያለውን ቃል ይሄንን ቃል አንብብላችሁ በኢየሱስ ክርስቶስ እንዲህ ልበላችሁ፣ በመሃል መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል። ስሙ በኢየሱስ ክርስቶስ ጌታ ለዘላለም ይባረክ። በኢየሱስ ክርስቶስ ይሄ ለአራዳዎች ሞኝነት ነው በኢየሱስ። ለኛ ግን ለዳነው የእግዚአብሔር ኃይል ነው። ጌታ ለዘላለም ይባረክ። እንዲህ የሚል ቃል አለ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። ጌታ ለዘላለም ይባረክ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆንላችሁ ነበር ባልኋችሁ ነበር። ስፍራም አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔም ባለሁበት እናንተም ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደ መሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምሮ ታውቃላችሁ፣ አይታችሁማል አለ። ጌታ ለዘላለም ይባረክ። ልባችሁ አይታወክ፣ ልባችሁ አይታወክ። ኢየሱስ ጌታ ነው። በኢየሱስ ልባችሁ አይታወክ። በቃ እኔ እሄዳለሁ አለ ጌታ ኢየሱስ ክርስቶስ ነው የተናገረው። ይሄንን የጻፈው ጸሐፊው ይወደው የነበረው ዮሐንስ ነው። በኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ እሄዳለሁ፣ ሄጄም ደግሞ እመጣለሁ፣ መጥቼም ደግሞ እወስዳችኋለሁ። ስለዚህ ልባችሁ አይታወክ። በዚህ ዓለም ነገር፣ በዚህ ዓለም ጨለማ፣ በዚህ ዓለም ግሳንግስ፣ በዚህ ዓለም በሚታይ ነገር ልባችሁ አይታወክ። በእኔም እመኑ በአባቴም እመኑ ይልና በአባቴ ቤት ብዙ መኖሪያ አለ። ስፍራን አዘጋጅላችኋለሁ። ባዘጋጀሁላችሁ በዚያ ቦታ ደግሞ አስቀምጣችኋለሁ። ከኔ ጋር ትሆናላችሁ። በጉ ብርሃኗ በሆነባት በዚያ ጨለማ የለም፣ በዚያ ረሃብ የለም፣ በዚያ ዋይታ የለም፣ በዚያ ጭንቀት የለም፣ በዚያ መጨነቅ የለም፣ በዚያ ስርቆት የለም። በጉ ብርሃኗ በሆነባት በዚያ ሌብነት የለም። በጉ ብርሃኗ በሆነባት በዚያ ሙስና የለም። በጉ ብርሃኗ በሆነባት በዚያ አድበኝነት የለም። በጉ ብርሃኗ በሆነባት በዚያ ጎጠኝነት የለም። በጉ ብርሃኗ በሆነባት በዚያ ዘረኝነት የለም። በዚያ ቅዱስ 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 ያለህ የነበርክ ለዘላለም የምትኖር አልፋ ኦሜጋ ፊተኛ ኋለኛ እያለን የምንሰብክባት ምድር ሀገር ናት። ስለዚህ በዚያ ላስቀምጣችሁ እኔ እመጣለሁ፣ መጥቼም እወስዳችኋለሁ። ልባችሁ አይታወክ። ጌታ ለዘላለም ይባረክ። ወዳጆቼ፣ ወንድሞቼ በዓለም ስትኖሩ እናንተ የዓለም አይደላችሁም። ጌታ ኢየሱስ ክርስቶስን ከተቀበላችሁ በዓለም ስትኖሩ በኢየሱስ ወንጌል ከተከለላችሁ የኢየሱስ እንጂ የሰይጣን ወይም የዓለም አይደላችሁም። ስለዚህ ልባችሁ አይታወክ። በእግዚአብሔር እመኑ። በእግዚአብሔር ቤት እንድትኖሩ በልዑል አምላክ በእግዚአብሔር እመኑ። ይሄ ወንጌል ይሄንን ነው የሚሰብከው። ይሄ ወንጌል ይሄንን ነው የሚነግረው። ጌታ ለዘላለም ይባረክ። ምሕረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን፣ አባትነቱን፣ ዘላለማዊ ፍቅሩን በእናንተ ላይ ያደረገ ልዑል እግዚአብሔር እሱ ታማኝ ነው። ስሙ ለዘላለም ይባረክ። ሃሌሉያ።